ኪሎ ሜትር ከአንዱ ባስ ወደ አንዱ ከአንዱ ታክሲ ወደ አንዱ ታክሲ ክፍለ ሀገርስ ቢሆን ምን ችግር? ክፍለ ሀገር እና እንደውም ቀጣይ አንድ መኪና ነው ደስ ይላል። ስንት ታክሲ ይዞ ነው የመጣው? ምን ችግር አለው? እና ታዲያ እነዚህ ይሄን ለማሳየት እዚህ ድረስ ይዘው የመጣው እንጂ ስነ ስርዓት ይደብራል። እግዚአብሔር የኔ ሞራል ነው እየነካሽኝ ያለሽ። አሁን ዘት መልስልኝ መጀመሪያ። እሺ ይሄንን አሁን ዘት አንተ ሞራል ለመገንባት ነው እንጂ እዚህ ድረስ ይዘው የመጣው እዚህ ነው እንዴ? ይሄ ለማሳየት ነው እንግዲህ የራስሽ ጉዳይ ነው። ምን አበባ እንደዚህ አይነት ቅጠል አጣለው እንደ ሰፈር ሲሆን አጣለው እንደዚህ አይነት ሰፈር ሲሆን ሳረኔ ከብት ነኝ እንዴ? ከብት ነኝ እንዴ? አባም ይሰራልኛል ለኔ እጅ ከፈልኩ ልጅሽ ነሽ ነኝ ና ለማንኛውም እጅግ በጣም አድርጌ አመሰግናለሁ። ፍራንክ ላደርግ ፈልጌ ነው። ፍራንክ የሆነ ሰው እኮ እድሜ ልኬን ያላየሁት ቦታ ነው ያመጣኝ። እሺ እስካሁን ድረስ ማለት እንደዚህ አይነት ቦታ አይቼ አላውቅም፣ መጥቼም አላውቅም። እና ለማንኛውም አመሰግናለሁ። እጅ ወደ ዘበን ሸካካ አመሰግናለሁ ውድ ባለቤቴ። ምን አይነት ነው በመረጥ ጠፋብሽ እንደዚህ እንደሽ ጠፋኛለሽ። እሺ ተገንቷል። ልጄንና ሚስቴን አምጥቼ ዞን አደርጋለሁ ብዬ እውነት ለመናገር የትም ቦታ ቢሆን የሚበን ጊዜ ማለት ራሳችንን ሪላክስ ማድረግ ያስፈልጋል። አይምሮአችንን የሚያዝናናን ነገር ማየት አለብን። በቃ በተለይ እዛ ሀገር ኑረን ስንመጣ አይምሮአችን ይጨናነቃል። ስለዚህ ምንድነው ማድረግ ያለብን ራሳችን የምር መጨረሻ ላይ እንደዚህ አዝረኛ ዙራይ ማለት ነው የት እንደምትወስድ ሳይ ነው ደስ እንዳለኝ ምነግርህና ደስ እንዳላለኝ። አንቺ ደግሞ ምን እንደማለት ፈልገሽ ይሄን የመሰለ ቦታ እስኪዩ የምጸጥ ያለ የሚረብሽ ነገር የለ አበባው ዛፉ ምናምን ሲያምር እኔ ወድጄዋለሁ። ማርያም እኔ ራሱ እዚህ ቦታ ገብቼ አላውቅም። ዛሬ ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ? እኔ ራሱ ለመጀመሪያ ጊዜ ነው። እኩልና ታዲያ ለመጀመሪያ ጊዜ ነው እኔ ራሱ ዛሬ እዚህ የመጣሁት እና ይሄ ራሱ በጣም ነው የሚያምረው። ማርያም እስኪዩ በእናትሽ ወደዛ ነው በቃ ጮም ይሄ አረው ያስብላል። እናቴ ግን አልቻ አዲሰራልሽ አይደስ ብለኛል። 30 ቀን ቤትሽ ላይ አባዬ ከምን ላይ ልጅ አባዬ ፓፓ ንቦች ምናምን እና ዛሬ ኢንጆይ እናደርግበት። ምን ልጋብዝ ባባዬ? ኬክ ነው ምንድን ነው የምትፈልገው? ዛሬ ማለት ዛሬውን ቀን እንዴት መረጥክልኝ? ዛሬ ቀን የጠቀስኩበት ቀን ለምን እንደሆነ ልንገርሽ። እሺ እንትን ስለሆነ ማለት ዛሬ አሁን በዚህ ሰዓት የእንትን ጊዜ ስለሆነ ሰው ብዙም አይበዛ፣ እኛ በደንብ ኢንጆይ እንድናደርግ ፈልጌ ነው። ኦኬ እሑድና ቅዳሜ ነው ሰው የሚበዛው ማለት ነው? አዎ እሑድና ቅዳሜ እንትን ነው። እሑድና ቅዳሜ የእረፍት ቀን ነው። ሁሉም ሰው በጣም ይበዛል ስለሆነ ለዛ ምናምን ፐርፐስ ስለሆነ እኛ ደግሞ ይኸው እስኪ በእናትሽ አባ ቅዱሴ አባቴ ልጅ በጣም ነው የገረመው። ግን ማርያም ግርም ብሎታል። ማርሸቴ ያምራል። እውነት ለመናገር ያምራል። ግን ያምራል። ጉዞ ግን የጉዞ ነገር አድካሚ ነው። ትንሽኛ ያለንበት ቦታ አንተን ቅድም ስትመጪ ተደናገርሽ እንዴ? ቀለተ ተደናገርኩ እንዴ? ሲጀመር መግቢያውን አላውቀው መውጫውን አላውቀው። በዛ ላይ እኔ መግቢያ ይዘሻል ትኬት ሲለኝ አላወኩም እኔ። ከዛ አልያዝኩም ብዬ ብር ለምሳሌ ቦርሴ ውስጥ ብር ባልይዝሳ ሰላም ልነግራችሁ አልችልም። ይሁን አየሩ ምናምን ደስ የሚል አየር ነው ያለው። በቃ ጫጫታ የለውም። አላርላ አንዳንድ ጊዜ እኮ የሆነ አይምሮአችን ርፍ የሚልበት ቦታ መቀመጥ ራሱ ትልቅ ነገር ነው። የምር እዩት እንዴት እንደሚያምር ማለት ነው። አብረን ምን ማለት ያለ አንቺ ወሳም እዚህ ጋር ሲያምር አበባዎቹ ምናምን ያሳዝኝ ምን ይታያል እኮ እንዴት ነበር ይሄ ቆረጥ ላድርጋችሁ እንዴ? አበባዎቹ ቀጠፍ ላድርጋችሁ እንዴ? ይፈቀዳል። ዋው አሜዚንግ በጣም የሚያምረው። ለማንኛውም እኔም ለመጀመሪያ ጊዜ ነው። ቤተ መንግስት ጀርባ ነው ለካ ቤተ መንግስት ጀርባ ነው ያለው። ምንድነው የሚባለው? ቤተ መንግስት ወዳጅነት አይደለም፣ አንድነት ፓርክ የማታውቁ ሰዎች ይሄው ያለንበት ወዳጅነት ነው። ይሄም ወዳጅነት ነው ከጀርባ። እሱ ደግሞ ሌላ ጊዜ እናሳያቸዋለን። አሁን ወዳጅነትን ሙሉ ግቢውን ራሱ ልናሳያቸው እንችላለን አይደል? ግቢውን ያለውን ነገር እናሳያቸዋለን። እዩት ከዚህ ተራራ ሆኖ ዋው ይላል። አሜዚንግ ይላል። እዚህ ጋር ተቀምጬ ወደ ቪዲዮ ሰራ ደስ ይለኛል። ለምን እዚህ ጋር ተቀምጠን አንሰራ?
እዚህ ጋር ሆኜ ነው እዚህ ያመጣኸኝ ምን ልሰራ ነው ምናምን ብዬ ማለት ነው። በዚህ ነው እንዴ? በዚህ ወርቀሽ ሌላ ችግር አለ። ያው እንግዲህ ሙሉ በጣም የሚያምረው የእውነት ለመናገር በጣም ደስ ይላል። አባዬ ልጅ ከምንም በላይ ማለት ነው እኔ ልጅ ስደሰት ማየት ነው የምፈልገው። አዎ የምር አንዳንዴ እኮ ሁሌ ቤት አይኗቸው ምናምን ይታደሳል። ህፃናት እንደዚህ ጥሩ ነገር ሲያዩ ሁሌ ቤት እየዋለ ይጨንቀዋል። ታውቂያለሽ? በጣም ልዩ ነው። ያምራል። ግን እንደዚህ አርክመኝ ማለት ነው የምትጋብዘኝ ነገር ነው ማየት የምፈልገው። አዎ ኢትዮጵያ ይላል እዚህ ጋር ኢትዮጵያ። አንተ እነዚህ እንትኖች ባልክ ሲያምር በእናትሽ እኮ በጣም የሚያምረው። እስኪ ስለዚህ ታሪካዊ ነገር ካለ ማለት ነው ምን እንደሆነ እኔ እኮ አላውቃቸውም። በገና ነው መሰለኝ በገና ነው እንዴ? እንጃ አላውቀውም። ይሄኛው ደግሞ ምን እንደሆነ አላውቅም። ይሄኛው ደግሞ ምን ይባላል? ነጋሪት ወይም ደግሞ ኧረ እሱ እንትን ጥሩምባ ነው። ይሄ ጥሩምባ ነው። ይሄ ጥሩምባ ነው። አለቀ። ይሄ ደግሞ ምንድን ነው? አታሞ ወይም ከበሮ ይባላል። ከበሮ። እዚህ ጋር ደግሞ ምንድን ነው? ክራ። ይሄኛው ክራ ነው። ይሄን ሰዓት እንትን ገብተን አልነበረ? ምን ነበር ገብተን የነበረው ነው? የቪዲዮ ቀረጻን እንትን ገብተን ነበር። ፒያሳ ገብተን እንትን የአድዋ መታሰቢያ እያንዳንዱ ማለት ነው። በስማም የሚያቅሰው ጋር ግባ። እግዚአብሔር ነው የሚያቅሰው ጋር እንግዲህ ኢትዮጵያ ትላለች። አባ ያዩ ደስ ይላል። ዋው አሜዚንግ ነው። ያው እንግዲህ ከሚያመርገው ፓርክ ግን ምን እንደሆነ አረፍ ብለሽ ቁጭ ብለሽ ሻይሩን ተስጅበት ወንበሮች ምናምን የለም። እግር ሲቃጠል ድረስ መሽከርከር ብቻ ነው። አይ ቡና ራሱ ምናምን መሶቦች ምናምን የባህላዊ እቃዎች እዚህ ጋር አሉ። ዋው እነዚህ የሰሩ እጆች ማለት ነው የተባረኩ ይሁኑ። አይ አይደለም ይጠንክሩ። የተባረኩ ይሁኑ። አንቺ ሌላ ነገር አስመሰልሽው። እሷ ምንድን ነው አሁን እዛች ጋር ቁጭ እንልና አይገርም። በዚህ ጋር እኮ መሄድ ይችል ነበር። እኔ በዚህ ጋር ግን ይከብዳል። ዋው እነዚህ ቆንጆ ቦታ ነው። ይሄ ሎኬሽን ራሱ መርጠው ነው የሰሩት። ሲያምር በእናትህ ማረኝ። ኢትዮጵያ እዛ ጋር እንቀመጥ ወይስ እዚህ ጋር? የኛው ዛፍ ነው ይባላል። የኛው ዛፍ አንተ እንትን እዚህ ጋር ገና ትንሽ ነው እንጂ ይበላል እኮ። ይሄ አፕል ነው ይባላል። ዘይቱን አፕል አይደለም? የኛው አፕል አይደለም። ኦኬ ይሄኛው ደስ ይላል። በተለይ ወርታችን ነው አበባዎች ምናምን ነው ወደሚያምረው ታች በዚህ እኮ አብራ ይሄኛው ይታያል። የመጣንበት ፓርት ስለሆነ ኦኬ። ስለዚህ ያው ልጅ በቃ ፈታ ብለን ለዛሬ ማርሽቲ ሽብዝ ዝቀርብለ ቆይ ችግር የለም። እዛ እንትን ላይ መሄድ ይቻላል። ላይ መውጣት ይቻላል። ኧረ ልጅ በስመ አብ ዛሬ ትልቅልቅ ማርያም እኔ ቆይ ካራራ ግን ተቀየረች። ተቆረጠ ነፋሳ ምናምን ተቆረጠ ነፋሳ ሲለኝ አይኑ ካራራ ኧረ በስመ አብ ኧረ በስመ አብ ኧረ በስመ አብ ኧረ በስመ አብ እንዴ አንቺ ሲያምር በእናትሽ በዚህ መርካት ይችላል። በእነዚህ በዚህ መርካት ይችላል ወይስ ወርታችን ይችላል?
በጣም ነው የሚያምረው። በጣም ነው የሚያምረው ለመናገር። ዋው ግን እኮ ምን አዲስ አበባ የምታሳይ ነው የሚመስለው። ማንሽት እንደዚህ ብላ ያቀማ እንደ በለኝ ህፃናት ታውጁ ነው ታውቃ እንደዚህ ተሸፋፍነን ነው አዎ መቅጠፍ አይቻልም እንጂ እዚህ ጋር ቅጥፍ አድርጌ ልጅ ብሰው ደስ ይላል። ዛከም ዙርና ወደዛ ዙርና ማራባዎች መቀመጥ እንችላለን። ለልጅ ግን አበባ ቆርጬ ብሰጠውስ ምን ይመስላል? ስንት ላስብ ሲበታ ይሄ ዛፍ ምን ይባላል? ታውቂያለሽ? ግራር ለምን ነው የሚሆነው? ምን ለምን ሆነ እናውቃለን። ለማገዶ ብቻ ለማገዶና ላጥርም ሆነ መሰለኝ። ግን ይሄ አበባው ልጅነት እኮ ግን ማለት ምን አበባውን እንበላው ነበር። ይጣፍጣል። ከዛ ደግሞ የሆነ እንትን ማለው እንጂ ወይ አሁንማ ይሄ በሽንት ቤት ውሃ ነው የሚጠቀሙት። የሚጠጣው ነው የሚጠጣው ነው። አዎ እና መቼ ዛፉ ይጠጣል እንዴ? እና ዛፉ እኮ ይጠጣል። እናወቅ ኤስ ምን ይባላል? የባህር ዛፍ። የትኛው ባህር ዛፍ ነው? ሁለተኛ ባህር ዛፍ እኮ አለ። ቀይ ባህር ዛፍ እና ነጭ ባህር ዛፍ ይባላል። አበባ መሀል ነው የሚቀመጠው። ሸራተን ባለ ስንት ኮከብ ነበር መሰለኝ? ባለ 4 ነው ባለ 5 ኮከብ ሆቴል በጣም ትልቅ ሆቴል። አጠቃላይ የዓለም ሀገራት ባንዲራ ሁሉ አለች። ኦኬ እዚህ ጋር ምን ራዚን ምሳ ነው የምትፈልጊው? ምን ልጋብዝሽ? ምሳ ይሻለኝ። ምሳ ይሻልሽ? ነይ ሸራተን እንሂድ። ነይ ራት ዋው አሜዚንግ! አንተ የሁሉም ሀገር እንትን ስለሆነ አጠቃላይ የኔ ቆንጆ ይኸው ሸራተን ልውሰድና ምን ልጋብዝሽ? ምሳ ነው ራት ነው የምትፈልገው? የትኛው ብቻ የኔ ቆንጆ ሸራተን እስኪ አንድ ቀን ብትጋብዘኝ ምን ይመስላል? ሸራተን አዎ ትንሽ እድሜያችን ማለት እድሜያችን ረዘም ይበልና እኮ እድሜው ስለረዘም ልጅ የሚያመጣው ለውጥ አለ። ትንሽ እድሜያችን ረዘም ይበልና እኮ ምንድነው የሚያመጣው ለውጥ ነው ስለረዘመና ስላደረ ስለረዘም ማለት ነው። አሃ የአቅሜ ሁኔታ ማለት ነው። መግቢያው ጀምሮ አሃ የማይታወቀ ነው። መግቢያው ጀምሮ ረዘም ሲባል እሺ እድሜያችን ረዘም ሲል ያኔ ከፋነን ነበር የኔ ውድ አባዬ ዙሪያ ሲደክመን ትንሽ አረፋለን። በአበባዎች መካከል እንዴት አየሽው ግን ቦታው እንዴት አየሽው? እናትዬ ማለት ነው እዚህ ጋር የመርጠህ መጣህ። ለምንድን ነው እዚህ ጋር ምን ለማለት ፈልገሽ? ከዚህ በላይ ቦታ ምንድን ነው? አንቺ የሚበላበት የሚጠጣበት ቦታ ነው የሚመች። በቃ እኔ የምፈልገው የሆነ አለ አይደል ምግብ ምናምን በቃ መጠጥ ያለበት ቦታ እንጂ እኔ ዛፍና ቅጠላ ስልታሳየኝ እንደዚህ መጣ ሚሉሽን በሰማሽ ገበያ ወጣሽ። እንደዚህ አይነት መዝናኛ ቦታ ራስሽን ታድሽበታለሽ ብዬ እና ያን አመጣሽ። አንቺ መጀመሪያ ኢቲንግ ይቀድማል አባቴ። ምግብ ነው የሚቀድመው። ስለዚህ ምግብ ጋብዘኝ እያልሽ ነው። ምግብ መጋበዙ ቀስ ታደክም በኋላ እንደምትጋብዘኝ መጀመሪያ ሳልደክም ነበር እንጂ። ኧረ መድኃኒዓለም ብቻ አበዛሽ። አይ ግን እንዴት ነው መጣህ? እኔ የና መርጬ ያመጣሁበት ዋና ኬዝ እንትን ነው አይደለም። አንቺ ዘና የምትይው ባባዬውን እስኪ ባባዬን እዩ እስኪ እስካሁን ድረስ ምን አልደበረው? ፈታ ብሎ ነው እንደው ማልቀስ እንኳን ምናምን የለም። እናትዬ ሰላም አለው አግኝቷል እሱ ራሱ። ምን አንቺ እንዴት ምዛት ያለሽ? አይ አልተመቸኝም። አዎ ይቅር ይበልሽ። ለዚህ ነው እዚህ ድረስ ያመጣኸኝ እና አንቺ እንዴት እንደዚህ ታደርጊ? በቃ እኔ አሁን ቀጠርኩ ወደ ቤቴ መልሰኝ። አይ እንጃ ከፈለግሽ ያማዴ እኔ እኮ ደህና ቦታ መስሎኝ ነበር። እንደዚህ እኔ ልጅ ይዤ የመጣሁት እና ሻንጣ ተሸክሜ የመጣሁት ደህና ቦታ ነው። ቦታ ላይ ነው ስለዚህ ፈለግሽ ታዲያ ምን አይነት የሚያስጠላ ጸባይ ነው? አንቺ ደግሞ በጣም ከፋ። እግዚአብሔር እንዴ ከዚህ በላይ ምን አይነት ቦታ ነው? አንቺ ምንድነው
የሚበላ የሚጠጣ እኮ አንዴ ብቻ ነው። ሰው አይኑ የሚመገበው ከምትጠጪው በላይ እኮ እዚህ ጋር አረፍ ብለሽ አየር መውሰዱና አዲስ ነገር ማየትሽ ራሱ ለአንቺ ጥሩ አይደለም። አዲስ ነገር ልጅን ማዝዬ እኮ ዞር ብሎ እኮ ብዙ አዲስ ነገር አገኛለሁ። አንቺ ጫካ ያደግሽ ልጅ ምን እኮ ጫካ ሳደኩ ነው እንደዚህ ነገር አልፈልግም። የማውቀው ነገር ነው እንደታሳየኝ የማላውቀው ነገር ነው። ድረስ ምን ያስደስተዋል? የማውቀው ነገር አለ መሰኛው ይመስላል። በእናታችሁ እዚህ ሰው ይደሰታል። ይሄን ያህል መንገድ ይዤ መጣሁ። አንቺ ካልኩ ነው ይሄን ያክል መንገድ ለመምጣት ነው እንዴ? በቃ እንሂድ ዛሬ ምናምን ብለን እንትን ያልከው ዝም በይ ቤት ይረፍ ብዬ ቢሆን ይሻል ነበረ። ዝም ብለን የሚገኝበት ግን ያው እንደዚህ አይነት ከተማ ወጣ ሲባል ነው። ውዱ ባለቤት አመሰግናለሁ። ዳይዞ ማለት ነው። ዛሬ ለመጀመሪያ ጊዜ ከቤት አውጥቼ እዚህ ድረስ ባመጣሽ አንቺ እንደዚህ እኮ አመሰግናለሁ እኮ። ኧረ እጂ በእናትህ በቦክስ ነው ልክ አመሰግናለሁ። ውዱና ከሳኝ እንጃ እኔ ብሬን አውጥቼ ጊዜን መስዋዕት አድርጌ ስንት ነገር አንቺ እዚህ ድረስ ይጀመጥቼ አንቺ እንደዚህ አሳታን እንትን ያለሽ እና አንዲት አበባ እንኳን ልቅጠፍና ለልጄ ልስጠው እስኪ ምን ያስቀጣናል? እስኪ እና ውዶችዬ እዚህ ጋር ሃርድ የሆነ ቦታ ነው በየቦታው ማለት ነው። ጥበቃዎች ስላሉ ለልጅ አንድ እንኳን አበባ የሚሸጥም ካለ ግን ውጭ ላይ ገዝቼለት ነው የሚሄደው ለልጅ። የኔ ንጉስ አማዬ እያለ እንዴት ይጀለበለሽ ነው ማርያም ድክም ብሎ እንቅልፍ ነው ምን እንትን ስለሆነ ልጅ እኔ ይለለ ማሪ በመሃል ላይ ጉድ ሰርታናለች። ታየኝ ማለት ነው። ከታየኝ እንዳትታሰርግ የኔ ወርቅ ወለ ልጁ ምን መሸለጅ ማርያምን አንቺ ግን ትገርሚያለሽ። እግዚአብሔር የምር በጣም ደስ ይላል። እኔ እንዲህ ባንዲ እንደዚህ ከፋ አይ እንትኖቹ መንከባከቡት ታረግኛል። በሰው በጣም ደብረውና ደበራሊ የሆነስ መስሎ አይ እንደዚህ ነው። በቀላል ነገር የምትሸብር ከሆነ ከባድ ነው። በቀላል ነገር የምትሸብር ከሆነ ከብት ነኝ እኔ ሳር ነው ምን ያረጋኛል እኮ ነው። ግራር ራፋንተ ልጅ ነው። እግዚአብሔር ምን ያክል ይመቸው ነው ኑሮ ከተንከባከብሽ ሁሉም ሰው በቃ ቅጠሉን ልክ እንደ ሰው ማለት ነው እንክብካቤ ይፈልጋል። ነው እግዚአብሔርን ይሄ ግራር ማለት ነው እንዴት አባቱ እንደሚያምር ከፋ በጣም ይምር እኔ እኮ ማለት ነው ምን እንዳሰብኩ ታውቂያለሽ? እስካሁን ድረስ ማለት ነው ከቤት አውጥቼ ሚስቴና ልጄን ዘና አላደረኳቸውም ብዬ እኔ እያሰብኩ አንቺ ደግሞ ጭራሹን ሳር ነው እንደዚህ በሬ ላም ነው የሚግጠው ምናምን ስትይ እና በጣም ልጄ እንኳን ደስ አንድነት ፓርክ በጣም ነው የምር ደስ የሚለው። ለመጀመሪያ ወዳጅነት አብዛኛውን ተከታታዮቼ፣ ፋሚሊዎቼ፣ እህቶቼ፣ ወንድሞቼ አረብ ሀገር ላይ ያላችሁ ልጆች ናችሁ። ምንድነው የሚባለው ወዳጅነት አሪፍ ነገሮች አሉ። ብቻ በቃ እግዚአብሔር ይመስገን። ከስንት ጊዜ ባባዬን ከወለድኩ በኋላ የትም ቦታ ማለት ነው የመዝናኛ ቦታ ሄጄ አላውቅም። ያው እንደነገርኳችሁ ከአረብ ሀገር እንደመጣሁ ሰሞን ነበረ። ያው ናቲሻ ወደ መሀል ከተማ ፒያሳ አካባቢ ነበር የተቀበለኝ። እዛ ነው ትንሽ የተዝናናሁት። ያምራል። አንድ ቀን ደግሞ ሂጄ ቀርጬ በቪዲዮ ምናምን አሳያችኋለሁ ከፈለጋችሁ እንጂ እዚህ ማለት ነው መጥቼም አላውቅም። እንግዲህ የጋሽ ቤተ መንግስት ራሱ እዚህ ጋር ነው፣ በዚህ በጀርባ በኩል ነው፣ ከፍ ብሎ ነው ያለው ማለት ነው። ያው ወደዛ አልሄድንም፣ ግን እስከ ከፈልን ድረስ የፈለግነው ቦታ መሄድ እንችላለን፣ ግን አልሄድንም ለዛሬ ማለት ነው። ባባዬም ድክም ብሎታል። የናቲ ወንድም ቅፍ አድርጎት ከኋላ እያየን ድክም ብሎታል። አሁን ትንሽ ደግሞ ማለት ነው የሆነ ነገር ቀመስመስ አድርገን ወደ ቤታችን እንሄዳለን ማለት ነው። እዩት እንዴት እንደሚያምር በቃ ሰላም አለው። ወፎቹ ራሱ ማለት ነው ዝማሬያቸው ደስ ይላል። ዋው አሜዚንግ። መብላት መጠጣት ብቻ እኮ ምንም አይሰራም። እግዚአብሔርን የሆነ በቃ አላላ አንዳንድ ጊዜ ራሳችንን ዘና የምናደርግበትን መንገድ መምረጥ መቻልም አለብን ማለት ነው። ምግብ በቃ እንበላለን እንጠጣለን። በቃ ሁሌም ይበላል ይጠጣል። ግን ሁሉ ጊዜ ቤት ከሆነ አንዳንድ ጊዜ እንደዚህ ወጣ ብለን በቀላል ነገርም ማለት ነው ወክ ማድረግ ራሱ ትልቅ ነገር ነው። ለአይምሮአችንም ለሁሉም ለጤናችንም ተስማሚ ነው ብዬ እላለሁ። እስኪ ወደዛ ዙሮ አበባውን እስኪ ያሳያችሁ። በስመ አብ አበባው ራሱ ማለት ነው
ደስ ይላል። ይንተንዝል ደካማ ብላ ተማሪም ከፋመታ ልጅ የምር ማለት ነው። ባባዬ ለካ ራሱ ቤት አሽግዬ ያልኩኝ እንደዚህ እግዚአብሔር እንዴት ደስ እንዳለ ፍንጥዝ ነው ያለው። በቃ መንገድ ላይ ዝም ብሎ ቢቦርቅ ያለው ደስታ ሁሉ ወዲያ ከስቶ ላከው መሰለኝ እሱ አጎትዬ ማለት ነው። እንደዚህ አይነት ቦታዎችን ይወዳል። ስለዚህ እሱን እዛ ጋር አድርጎ መሰለኝ ሳስበው ማለት ነው ሐሳቤን ቀይሬ ወደ እናቴ ከምር ወደዚህ አዲስ አበባ ውስጥ ቢቀመጥ ሳይሻል አይቀርም እንደዚህ አይነት ነገር ማለት ነው። አይምሮ ፈታ እንዲል ልጄ